የፈረደባት ልጅ እንደው ምን ማለት እንዳለብኝ አላውቅም። እውነት የኔ ካልሆንሽ ብሎ አስፈራርቶ አስደብድቦ እንደፈለገ እያደረገ ይሄን አንቺ ካሁን በኋላ ጽዋን እንቆነጫለን ማለት ምን ማለት ነው? ምን አይነት እንትን ነክ ሲቀጥል የናቲን ቦታ ጭራሽ እኮ አትተካውም አንተ። ገብቶሃል? የናቲን ቦታ ጭራሽ አትተካውም። ፍቅር ቀላል ነው እንዴ? እንደዚህ አንተ መጣህና ናቲን አስወጥተህ ከውስጧ አንተ ገብተህ ከሷ ጋር ፍቅር ልትኖር ምን አይነት ቅዠት ነው ያለህ? በእናትህ አንዳንዴ አስተሳሰባችን ከባድ ነው። ልትፈምስ መጥተህ ከሆነ ልፈምስ ነው የመጣሁት በል እንጂ ይሄ ፍቅር አይደለም። ሰውን አግቶ እያስተበደበ እንደፈለገ ለኔ ካልሆንሽ ብሎ እንዴ! ህግ ባለበት ሀገር ላይ እንዴት ነው ይሄ ነገር የሚሆነው? ገብቶሃል? ወንድሞች አሏት፣ እዚህ ከቤተሰብ አለ፣ አባት እናት አለ። አስገድደህ የሚሆን ነገር አለ እንዴ? በጣም ነው የሚደብረው። እና ይሄ ነገር በጣም ነው የሚያስጠላው። እንደዚህ አይነት ነገር ምንድን ነው? እሺ ምንድን ነው ለህዝቡ? እንዴት ነው እዚህ ጋር ትናንትና የሄደ ነው። ትናንትና ነው የሄደው። እንግዲህ አብረው ብዙ ነገር አሳልፈዋል። ከዛ በፊትም ብዙ ነገር ነበረ፣ ብዙ ተፈጥሮ ነበረ። ያን ሁሉ ተቋቁማ አልፋ ተገናኙ። እግዚአብሔር ብሎ ደግሞ መጣ። እሱም እሷም ተገናኙ። ከዛ ደግሞ ያው ተመልሶ ሄደ። መቼም የእንጀራ ጉዳይ አይለቅምና አንዴ ደግሞ የስደትን ውሃ የቀመሰ ሰው መቼም እንትን አይልም። ከባድ ነው። እንዴት ነው የምታስበው አንተ ማለት ነው? አይደብርህም? አይሰቀጥጥህም? ጭራሽ ዘንጬ ላልብሰሽ እንትን ትላለህ። እኔ እኮ ይገርመኛል እኮ ምን ጊዜ ላይ ነው ያለነው? ምንድን ነው እንደዚህ አይነት ነገር? ሰው በግድ አፍቅሪኝ፣ የግዴን ይሁኝ፣ በግድን ያልኩሽን አድርጊ። በጣም ቢክሽም ነው። እና ናቲ እንጃ በጣም በጣም እዛ ሀገር ላይ ሆኖ አሁን ምንድን ነው ጭንቅላቱ ምን እንዲያስብ ምንድን ነው አሁን በሰው ሀገር ላይ ሆኖ እሱስ ምንድን ነው የሚሆነው? በጣም የሚያስጨንቀው። ገብቷችኋል? እኔ አላቅም። አንዳንድ ጊዜ የሰው ልጅ ህይወት ሌላ ሆኖ የኔ ካልሆንሽ የኔ ሁኚ በግድ አይባልም። ያንተ መሆን የምትችለው ፈቅዳና ወዳ ስትሆን ብቻ ነው። ልቧ እዛ ሸፍቶ ላንተ አስፈራርተህ እንትን ብለህ ይሄ ማስክ ለብሰህ መተክ ምናምን ነገር እንዴ! የት ሀገር ላይ ያለነው? በስንተኛው ክፍለ ዘመን ላይ ያለነው? አልቀረም እንዴ ነገር? በጣም የሚያስጠላው። በጣም 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 እኔ እንጃ። ልዑል ያመጣኸው መዘዝ ይኸው ለዚህ ደረሰ። ያንተ ያመጣኸው መዘዝ ነው እንጂ በጣም ከባድ ነው። በጣም በጣም ከባድ ነው። ናቲ ብለኝ ናቲ፣ እውነት ናቲ ያሳዝነኛል። እኔ ለፍቅር አልታደለም። እንግዲህ ሄሉም ሁል ጊዜም የሚመጡ ወንዶች ጎርተውሽ እንደሄዱ የሚመጡ ወንዶች ጎርተውሽ እንደሄዱ ህይወትሽን አበላሽተው እንደሄዱ ይኸው ዛሬም ናቲ እግሩ ቢወጣ ዛሬም ይሄ መጣ። ይኸው ትናንትና አበባ ይዘሽ ስትሳሳሚ ልዝናና ብለሽ የነበረ ሰው ነው ዛሬ እያጠቃሽ ያለው። እንደውም ዝም በይ አልሳመችውም ናቲን ለማስቀናት ነው ስትሉ የነበራችሁ ይኸው ዛሬ ላይ ስትዩት። ዝም በይ ያላችሁ ሰዎች እስቲ አሁን እስቲ ያለውን ነገር ሀሳብ ስጡበት እስቲ። ይኸው ዛሬ መዘዝ ይዞ መጥቶ እንትን ካላልኩሽ የተባለች ነው። በጣም የሚያሳዝነው የእውነት በጣም የሚያሳዝነው ከባድ ጊዜ ላይ ነው ያለነው። ሰው እየተጠለፈ የኔ ካልሆንሽ እየተባለ ትዳር አለ ብዬ አላስብም። የኔ ካልሆንሽ ፍቅረኛ ካልሆንሽ
እንዲያረግሻለሁ እያለ ያስፈራራ። ህግ የሌለ ነው የሚመስለው እንደዚህ አይነት ነገር ሲደረግ። ልትከሺው ይገባል። ይሄ ሊከሰስ ይገባል ነው የምለው። የእውነት በጣም ነው የሚያሳዝነው። በጣም በጣም